ሊላሂ ወኢነ ኢለይሂ ራጂኡን። ሰርጉ ወደ ሀዘን ተቀየረ። በሳዑዲ አረቢያ በመዲነተል ሙነወራ በእስትራሃ ውስጥ የሀበሻ ሰርግ ላይ እጅግ አሳዛኝ ክስተት ተከስቷል። ገዳዩ እስካሁን አልተያዘም። የ17 ዓመቱ ገና ጨቅላ ንጹህ ልብ ያለው ስለመጠፋፋት የማያውቀው በሳዑዲ ምድር ላይ ተወልዶ ያደገ እናቱ ለ17 ዓመት ያክል በስደት ተንከራታ ያሳደገችው አንዱ ፍሬ አይመን ላይመለስ ሂዷል። እጅግ በጣም ከሞቱ አሟሟቱ ያሳዝናል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ይበል እያልኩኝ ለዛሬ ይዤላችሁ የመጣሁት እንግዲህ የሚያሳዝን ነገር ነው። ይህን ቪዲዮ ሁላችሁም ላይክ፣ ሼር እያደረጋችሁ ይህ ነፍሰ በላ እንዲያዝና ለሕግ እንዲቀርብ እንድታደርጉ በአክብሮት እጠይቃለሁ። ሀገራችን ላይ የሚደረገው አልበቃ ብሎ እርስ በርስ በስደት ላይ በሰው ሀገር ላይ ይሄን አይነት ድርጊት መፈጸም በጣም ያሳፍራል። የሚገርማችሁ የተጣሉበት የጸባቸው ምክንያት በዚች በልጅ ነው። እቺ ምስሉ ላይ የምታዩት ፊቷን የተሸፈነችዋ ልጅ በሴት ምክንያት ነው እንግዲህ እስከ መጠፋፋት የደረሱት። በጣም የሚያሳዝነውና እጅግ በጣም የሚያንገበግበው ልጁ የ17 ዓመት ልጅ ነው፣ ሟቹ ማለት ነው። የሚገርማችሁ ስለ ኢትዮጵያ አስተዳደግ ምንም እማያቅ፣ ያኔ ኢትዮጵያ አላደገም፣ ኢትዮጵያ አልተወለደም። በሳውዲ አረቢያ በመዲነተል ሙነወራ እናትና አባቱ ወልደውት አሳድገውት መከራቸውን አይተውት አንድ ፍሬ ነው እንስፍስፍ የሚሉለት የስደት ጥሪታቸውን ነው ያጡት ማለት ነው። ይህ ገዳይ ደግሞ ከዚህ በፊት ከ7 ወር በፊት እንደታሰረ በሳውዲ አረቢያ የባንጋሊ ጥርስ ሰብሮ ተከሶ እንደታሰረ መኖሪያ ፍቃድ እንዳለው ከተከሰሰበትም በ7,000 ብር ቅጣት እና በ7,000 ሪያል ቅጣት እንደወጣ ከዚህ በፊት ሪከርድ ያለበት ነው። ኢትዮጵያም እያለ በጣም በጥባጭና ረባሽ በጣም ብዙ ሰው መኖሪያ አጥቶ በሱ የተነሳ ቤተሰቦቹ ሳውዲ ነው የሚኖሩት። እስኪ ከተሻለው ብለው ወደ ሳውዲ እንዳመጡትና ከመጣ ገና አመት ከምናምኑ እንደሆነ ነው እንግዲህ ቲክቶክ ላይ ሲናገሩ የነበሩት። ይህ ልጅ ከትናንት ወዳ ድርጊቱን የተፈጸመው የሰርጉ ቀን ነው። ጓደኛው ነው በዛ ላይ በሚያሳዝን በጭካኔ እኔ እንጃ። ልጁ ሟቹ ቤተሰቦቹ የጊራና ልጅ እንደሆኑ፣ ገዳዩ ደግሞ የመርሳ አባጌትዬ እና ይችኛዋ ደግሞ ሴቷ የሀራ ናቸው። እንግዲህ ሁሉም ወሎዮች ናቸው። እኔ ወሎዮች በዚህ መልኩ ሰው ላይ ይጨክናሉ ብዬ እኔ አስቤም አልሜም አላቅም። ግን ወላሂ በጣም ነው የሚያሳዝነው የኛ ነገር። ኧረ በጣም ከባድ ነው። እንደው ሰው በስደት ላይ እንደዚህ አይነት ጭካኔ፣ እውነት ሁሉም ነገር እኮ ይቀራል። አሁን በሱ የተነሳ ህይወት ጠፋ። እናትና አባቱም አሁን እስር ቤት ናቸው። በሰርጉ ሰዓት ህገወጥ የሆኑት ተይዘዋል፣ ህጋዊ የሚሆኑ ተይዘዋል። እንግዲህ ተጣርቶ ደግሞ ምንም ወንጀል የሌለባቸው ወጥተዋል። በነገራችን ላይ መዲና ላይ አሁን በጣም ኃይለኛ ተፍቲሽ እንዳለ ነው እየተነገረ ያለው። ምክንያቱም ልጁ እስካሁን አልተያዘም። በሚገርማችሁ ሁኔታ ስልኩን ምናምን እዛው አስክሬኑ ዘንድ ጥሎት ነው ብለዋል፣ ወቅቶት የሄደው ማለት ነው። እና በጣም ከባድ ነው የተደረገው ነገር፣ በጣም ያሳዝናል። እንዳወራራቸው ላይቭ ላይ ገብተው እንዳወሩት እንደተናገሩት እናቲቱ ራሱ ሰርጉ ላይ እንደነበረች ሁሉም ልጁ መወጋቱን ያውቃሉ። ግን ለእሷ ሳይናገሩ መጨረሻ ላይ ለአምቡላንስ ደውለው የሚያሸሽቱን አሸሽተው ልጁንም አሸሽተው ገዳዩን አሸሽተው ነው እናቲቱም የሰማችው። አምቡላንሱ ሲመጣ አይመን የሚባል ልጅ ተወክቶ ችግር ተፈጥሮ ነው ሲባል ነው አሉ። እናቲቱ ራሱ እዛው ሰርጉ ሆና እንግዲህ አስቡት፣ እናት ራሱ ሰርግ ቦታ ነበረች፣ ግን ልጇን ልታድነው አልቻለችም። በስደት ላይ መከራዋን አይታ አሳድጋ አንድ ፍሬ ልጇን በጣም ነው የሚያምረው፣ ደግሞ በጣም ነው የሚያምረው። እንደዚህ ከማማ ለብሶ አንድ ፎቶ ተለቆ አይቼ ወላሂ ሲያሳዝን፣ ለማየት ራሱ ያሳዝናል። እና የኛ ነገር በጣም ከባድ ነው። በሰው ሀገር ላይ ራሱ ጭካኔ እንደዚህ አድርጎ ያኔ
ልጁ ራሱ ይሄኛው እንትኑ ገዳዩ ራሱ ያሳዝናል። ህፃን ነው እሱ ራሱ በጣም ነው የሚያሳዝነው። ግን አስቡት በቅጽበታዊ ንደት፣ በቅጽበታዊ ብስጭት የዘላለም ጸጸት፣ የዘላለም ጥፋት እና ጥንቃቄ አድርጉ። በተለይ መዲና አካባቢ ያላችሁ እህት ወንድሞቻችን አሁን ላይ በደንብ ተፍቲሽ እንትን እያለ ነው። ምክንያቱም ልጁ ስላልተገኘ እንግዲህ ልጁ በየመንም አድርጎ ኢትዮጵያ ሊገባ ይችላል አላቅም። እና ልጁ ደግሞ ከዚህ በፊትም ሪከርድ አለበት እንደነገርኳችሁ ባንጋሊ ጥርሱን አውልቆ ታስሮ ነበረ። በጣም መማታት ምናምን ነው አሉ ስራው። ልጁ በጣም ኃይለኛ ነው። ከኢትዮጵያ ራሱ ወደ ሳውዲ የወሰዱት ቤተሰቦቹ ቢሻለው ብለው ነበር አሉ። በኢቃማ አምጥተው አስቡት እንግዲህ አንዳንዱ ልጅ ጦሰኛ ነው፣ ለቤተሰብም ይተርፋል። ሀቂቃ የሚገርማችሁ ደግሞ ዘመድ እንደሆኑ ነው እየተነገረ ያለው። ያው ቲክቶክ ላይ ላይቭ ላይ እየተናገሩ ስለነበረ ስለዚህ እያወሩ ስለነበረ በዛ በሰማሁት መሰረት ማለት ነው። እና አላህ ከእንደዚህ አይነት ይጠብቀን። ሀቂቃ ሴቶች እንደው ብትረጋጉ ጥሩ ነው። የሰው ህይወት ለመጥፋት ሰበብ አትሁኑ። የተጣሉት በሴት ምክንያት ነው ተብሏል። በሴት ነው ተብሏል። እንግዲህ ይችናት ልጅቷም እየተባለ ነው፣ እሷም ተደብቃለች ጠፍታለች እየተባለ ነው። ቲክቶክ ላይ መነጋገሪያ የሆነው ይሄ ነው። ፎቶቸው እየተለጠፈ ያየ የሚያውቅ ጠቁሙ እየተባለ ነው። ሀቂቃ በጣም ነው የሚያሳዝነው፣ የሚያንሰፈስፈው በጣም ነው የሚያሳዝነው። ይብላኝ ለእናቱ ይብላኝ ለአባቱ በስደት መከራቸውን አይተው አሳድገው ማለት እንደኛ እንኳን ጭካኔን አይቶ እንደዚህ የሆነ እንትን አይቶ ቢሆን እሺ፣ ምንም የማያቅ እንዴት አስችሉት ወጋው። በአላህ በጣም ከባድ ነው የኛ ጥጋባችን። ይህንን ስለታማ ነገር እየያዛችሁ የምትዞሩ ያልሆነ ነገር የምታደርጉ የትም አያመልጥም። በነገራችን ላይ ልጁ የሰው ህይወት አጥፍቶ ሳውዲ ነው ያለው። ማንም እንትን የሚለው የለም። እና ለማንኛውም ወደ ቤተሰቦቼ እጅግ የሚያሳዝን ነገር ነው እየሰማን ያለ ነው። አገራችን ላይ ያለው አልበቃ አለ። በሰው ሀገርም ላይ እንደዚህ አይነት ጥፋት ማጥፋት በጣም ከባድ ነው። ሀቂቃ ሁለቱንም ቤታችሁ ነው የምታበላሹት፣ አኼራችሁንም ዱንያችሁንም። ረጋ ሰከን ብትሉ እንደዚህ አይነት ያልሆነ ነገር የምታደርጉ ራሳችሁን ሌላ ቦታ ውስጥ የምትከቱ በተለያየ ነገር ትርፉ ምንድን ነው? እንደዚህ አይነት መጠፋፋት፣ እንደዚህ አይነት ወንጀል ነው። እና ለቤተሰቦቹ አላህ መጽናናትን ይስጣቸው። አላህ ለጀነተል ፊርደውስ ይበለው። ይሄንንም ነፍሰ በላ የእጁን ያገኝ። ማንም የማንም ህይወት አጥፍቶ እንዲሁ በከንቱ ደግሞ መቅረት የለበትም። በዚህ ደግሞ እንተማመናለን። መንግስቱም የራሱን እርምጃ እንደሚወስድ ማለት ነው። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይሄ ነው። መልካም ውሎ